ሰላም ወገኖች እንዴት አላችሁ? ዶክተር ማርቆስ ከጤና ሆሊስቲክ። ዛሬ አድሬስ ላረግ የፈለግኩት አንድ ነገር አለ። ይሄም ኔጌቲቪቲ፣ ኔጌቲቭ ኮመንትስ። እንግዲህ ያው ሶሻል ሚዲያ ላይ ያለ ነው። እኛ እንግዲህ በሶሻል ሚዲያ ኔጌቲቭ ኮመንትስ ላይ ትንሽ ነገር ማድረግ እፈልጋለሁ። ይሄኛው እኔ ለምን አነሳው ካላችሁኝ የምሰራው በሄልዚ ላይፍ ስታይል ዙሪያ ላይ ስለሆነ ብቻ እንጂ የሶሻል ሚዲያ ላይ ያለ ኮመንት አስጨንቆኝ አስቸግሮኝ አሳስቦኝ አይደለም። አይ ኖ በሌላ አካውንቶች አካባቢ በጣም የሰፋና አስቸጋሪ እንደሆነ ተረድቻለሁ፣ እረዳለሁኝ። በእኔ አካውንት ላይ ኔጌቲቭ ኮመንቶች ቢኖሩም በእኔ ግምት ወደ 99.9%ቱ ፖዚቲቭ እና ኮንስትራክቲቭ ኮመንት ነው ያለው። ለዛ ደግሞ ታንኪዩ ልላችሁ እፈልጋለሁ። ታንኪዩ። አንደኛ ነገር እኔና የኔ መሰል ሰዎች የምንሰጠው ፓብሊክ ሰርቪስ ነው። ኤጁኬሽን ነገር ነው አይደለም እንዴ? ፍሪ ፓብሊክ ሰርቪስ ነው እየሰጠን ያለን። ምንም ከጾታ ከዘር ከሃይማኖት ምናምን ጋር እየተገናኘ ነገር ሀባ ነገር የለውም። ምንም ነገር ዜሮ ብያቸዋለሁ። በቃ ጸጥ ያለ ነገር ምንም ነገር የለውም። እኛ የምንፈልገው ሂውማን ቢንግስን የተመለከተ as a whole it can be from any corner of the world ከየትም መጣ ሊሆን ይችላል። ቢሰማ ያው ቋንቋውን ካልሰማው አይሰማውም ነው እንጂ ቋንቋውን ተርጉሞ ቢሰማው የማን አሜሪካ የሚሆን አውሮፓ፣ ካሪቢያን የሚሆን ሳውዝ አሜሪካ፣ አውስትራሊያ የትም ቦታ ሊጠቅም የሚችል የሂውማኒቲ ጉዳይ ነው። የሂውማን ሄልዝ ጉዳይ ነው የምናወራው። ስለዚህ ምንም ኔጌቲቭ የሚያሰጥ ነገር ምን አለው? የለው። እና ወርግጥም ተመልካቾቻችን እኛን ኮንተንት የምታገኙ ሰዎች አፕሪሺየቲቭ ናችሁ፣ አድናቂዎች ናችሁ፣ አመስጋኞች ናችሁ። አንዳንዴ ምስጋናውን ሳየው እኔ መቆጣጠር ያቅተኛል። እውነቴን ነው የምላችሁ። አንዳንዱ ከልብ ነው። እንዲህ ገጽ ሙሉ ኮመንት የሚሰጥ በማድነቅ ሰዎች አሉ። እነሱ እንግዲህ አንድ ገጽ በመጻፍ የስንፍና ስራ አይደለም። ቴክስ ታይም ማሰቡን ያስፈልጋል። እና ኮሜንታችሁ ቆንጆ ነው፣ ታንኪዩ ያበረታታናል ማለት ነው። ያበረታታናል። ግን በመሃል ላይ ግን አንዳንድ በሽተኞች አሉ። በሽታ ነው ብለው እኔ ለምን ብትሉኝ ጤናማ አይደለም። በአካል ብታገኘኝ፣ መንገድ ላይ ብንገናኝ፣ የሬስቶራንት ብንገናኝ የማትነግረኝን ነገር በስክሪን ስለተደበቅክ ብቻ ድፍረቱን ከየት አገኘኸው? ወአደዘት ያን ድፍረት የሰጠህ ነገር ያንተ ጉድለት ነው። በህይወት ውስጥ ያንተ ወይም ያንቺ ጉድለት ነው። ያንን ጉድለት ለመሙላት ከመሞከር ይልቁንስ ያን ጉድለትህን እንደ መሳሪያ ተጠቅሞ ተደብቆ ከጨለማ ውስጥ ድንጋይ መወርወር ነው የማየው። የተወረወረው ድንጋይ አልፎ ሄዶ ጥቃት አደረሰ አላደረሰ that's a different story። እንደተቀባዩ ይወስነዋል። እኔ ጋ መቼም ምንም ኢምፓክት እንደሌለው ልታውቁ ይገባቸዋል። ኦኬ። ስለዚህ ምን ያደርጋል? እናንተ የጎደለውን በህይወታችሁ ለመሙላት መስራት ሲገባችሁ ጉድለታችሁን ወደ እኛ የምትወረውሩበት ምክንያት ምን አለ ነው ጥያቄ። የእናንተ ስድብ፣ የእናንተ ግልምጫ፣ የእናንተ ኔጌቲቭ ኮመንትና አስተያየት እኔን አይገልጽም። ኔቨር እኔን አይደለም የሚገልጸው ማንን መሰለ? አንተን ወይም አንቺን ሰጭዋን ነው። ምን አይነት የህይወት ሁኔታ ላይ እንዳለሽ፣ ምን አይነት ያስተዳደግ እንዳለሽ፣ ምን አይነት ማህበረሰብ ውስጥ እንዳደግሽ፣ የማህበረሰብ ኪሳራ እንደሆንሽ ወይም እንደሆንክ የሚያሳይ ምልክት ነው። ስለዚህ you can say anything፣ ግን ያልሽው ነገር አንተን መልሶ እንዲያሳይ የደገንኸው ያስቀመጥሽው ፊት ለፊት ላይ ያስቀመጥሽው መስታወት ነው። ራስሽን ነው ማለት ነው፣ እኔን አይደለም። ስለዚህ አንቺ ወይ አንተ በህይወትሽ ላይ ስራ እንጂ አንዱ አጉል ፖዚቲቭ የሆነ የሶሻል ኢንተራክሽኑን በሶሻል ሚዲያ ላይ ለምን ታበላሸዋለሽ ወይም ታበላሸዋለህ? ስለዚህ ዲዚዝ ነው። እንደውም እንደናንተ አይነት ሰዎች ወደኛ ጋር ብትመጡ ልንረዳችሁ እንችላለን። ሄልዚ ላይፍ ስታይል እንድትኖሩ ነው የምንፈልገው። ይሄኛው ኢስ ኖት ሄልዚ። በስክሪን ጀርባ ላይ ተቀምጠ ማድረግ ስለቻልክ ብቻ ያን ታይፕ የምታደረግ ሰው በሽታ ነው፣ ጉድለት ነው። በህይወትሽ ላይ መስራት የሚገባ መሆንሽን የሚያሳይ ነገር ነው። ወደ ሄልዚ ላይፍ ስታይል ልትመጪ በቃ ምልክት ነው። ያሳደጉህን እናት አባቶችን የሚያሰድብ ነው።
ማህበረሰብሽን የሚያስድብ ነው። ከአንቺም አልፎ ማለት አንቺ ለራስሽም ቢሆን ክብር እንደሌለሽ ለራስህ ምንም ክብር እንደሌለህ የሚያሳይ ነው። you need to have a self respect እኮ አይደለም እንዴ? ሪዘርቭድ ለመሆን ዲሲፕሊን እንዲኖርህ ይሉኝታ ምን ይሉኛል ማለት እኮ ስነ ምግባር ነው። ስለዚህ ያን ካጎደልሽው ጉድለቱ ያንቺው ራስሽ ነው ወይም ያንተው የራስህ ነው እንጂ የኔ አይደለም። የኔን ጉድለት እኔ ያውቀዋለሁ፣ ማንም ሊነግረኝ አያስፈልግም። ያን ጉድለት ለመሙላት ሁሌም ጠንክሬ የምሰራ ሰው ነኝ። ሌሎችም እንደዚሁ በዛ ላይ የሚሰሩ ሰዎች እንደዛ ትመስሉኛላችሁ። እኔ as one thick skinned ነኝ እና ይሄ ዝም ብሎ ትንሽ ነገር የሚያሸማቀቀኝ አይነት ሰው አይደለሁም። ትሪገር የሚያደርገኝ ሰው አይደለሁም። አንዴ ለመስራት ቆርጬ የተነሳሁትን ነገር የወደኋላ የሚመልሰኝ ነገር አይደለም። ፕሮባብሊ እነማን ልትሆኑ ትችላላችሁ ብዬ አንዳንዴ መገመት ስሞክር ነው ሜቢ የሄልዚ ላይፍ ስታይል ህዝቡ እንዳይከተል የምትፈልጉ ሰዎች ከሆናችሁ እናንተም ቢሆን አይሳካላችሁም። we will continue doing our work, our job, our activities ለሶሻል ለህዝቡ ለሂውማኒቲ ይጠቅማል ብለን የምናስበውን ነገር ሁሉ በቃ እናደርጋለን፣ እንሞክራለን። የሚገደበን የሚያቆመን ነገር አይደለም ምንም ነገር። በጤና ጉዳይ ላይ እንደሚሰራ ሰው ግን የሚያሳስበኝ ግን የእናንተ ሳይኪ ነው የሚያሳስበኝ። የእናንተ ሳይኮሎጂካል ሜካፕ ያላችሁበት በአሁኑ ሰዓት ያሳስበኛል። you need to be evaluated እና ኮሬክቲቭ የሆነ ሜዥር ወስዳችሁ ሄልዚ የሆነ ራሳችሁ ሄልዚ ስትሆኑ ነው፣ ራሳችሁ ጤናማ ስትሆኑ ነው ማህበረሰብ የምትጠቅሙት። አንቺ በሽተኛ ራሳችሁ ከሆናችሁና ያ ጉድለት ሁሌ የሚሰማችሁ ከሆነ ይኸው እንደዚህ ከጨለማ ሆናችሁ ድንጋይ ስትወረውሩ ነው የምትውሉት ማለት ነው። አንዳንዴ ግቡን ሊመታ ይችላል፣ አንዳንድ ላይ መታ ይችላል። ሶሻል ሚዲያ ላይ እንደዚህ የምንሰማው ገሌ እንደዚህ ሆነች ገሌ እንደዚህ ሆነች በኮመንት ምክንያት ምናምን የምንሰማው ያ የወረወራችሁ ድንጋይ ሄዶ ግቡን ሲመታላችሁ ነው። አር ዩ ሃፒ አባውት ኢት? እና ይሄ አንዱ በሽታ የምንዋጋው በሽታ ነው። እና ለዛ ነው ጊዜን ሰጥቼ አሁን አድሬስ እያደረኩ ያለሁት እንጂ እኔ ፐርሰናሊ አፌክት አድርጎኛል ማለት አይደለም። will never affect me at all, completely at all. You're just wasting your time, your space, and the vibe that you should have. ቆንጆ vibe appreciative መሆን ስትችል you can argue against እኮ ምንም ችግር ራሽናል የሆነ ነገር ከመጣ ምንም ችግር የለውም። ራሽናል ማለት ምክንያታዊነት ቅቡልነት ያለው አርጊመንት ይዘህ ከመጣ I will welcome it happily ነው። በጣም ደስተኛ ሆኜ የምቀበለውና የማስተናግደው ነው። ዝም ብሎ ከጀርባ ሆኖ ወሩሮ መሮጥ ነገር ነው ብዬ የማስበው። ፈሪ እንደዛ ነው። ስክሪን ያደፋፈረ ጎበዝ ጀግና ልትባላለች። ፈሪ ነህ አንተ፣ ፈሪ ነሽ አንቺ። ስክሪን ጀርባ የተደበቅሽ ታይፕ መምታት የቻልሽ you think that is ደፋርነት ነው፣ ፈሪነት ነው። እና ይህ ነገር ቢቀርባችሁ ጥሩ ነው። ጤናማ ብትሆኑ ይሻለኛል ነው። ጤናማ አስተሳሰብ ቢኖራችሁና ሄልዚ የሆነ ዜጋ ሆናችሁ ብታድጉ ብናድግ ነው ለራሳችሁም ጤና ነው፣ ለማህበረሰብም ጤና ነው፣ ለሀገርም ይጠቅማል ማለት ነው። ይሄው ነው። በዚህ ጉዳይ ላይ ተመልሼ አልመጣበትም። ይሄ ሳይንስም አለው፣ የራሱ ኤክስፕላኔሽን አለው። አሁን ራሱ ቅርብ ጊዜ እንኳን ቢሆንም የሶሻል ሚዲያ ኔጌቲቪቲ ምንድነው ከባክግራውንዱ ያለው ሳይንስና ሳይኮሎጂ ምንድነው የሚል አለው። እሱ ራሱን ይቻላል። እሱ ማብራራት ካለብኝ አብራራለሁ እንጂ ከዛ ውጭ በዚህ ጉዳይ አልመጣበትም። ምክንያቱም you are taking your time እና እኔም ይሄንን ጊዜ መስጠት የራሱ ምንድነው ዌስት እንዳደረጋችሁ ስለሚቆጠር I will never waste my time against on this useless የሆኑ ቶፒክስ ላይ አላነሳም። so I hope በዚህ ያልቃል ብዬ እገምታለሁ ለወደፊቱ። thank you